እንዴት አድርጌ እንደማስወጣ ቆይ ምን ስለሆነ ያንተን በህይወት ያቆየው አልቆልሃል ዘና መቼም ቢሆን የትም አታመልጥ ዝም በል እኔ ዝና ነኝ ያበቃል የመጨረሻ ጉድጓድ እየቆፈርኩለት እንደሆነ ውስጡ ሳይነግረው አይቀርም ሰራለታለሁ ውሻ እኔ ላንተ ስል መድብልን እንኳን በመርዝ ላስገድለው አልነበር የሞት ድግስም ደግሰሽልኝ ነበር መድብል እኔ ሴት ልጅ ላይ ብዙ ስቃይ ማድረስ አልፈልግም አንቺ ግን ያዝና ነው አይደል እንደዚህ አሳልፎ ይሰጠኝ ቆይ ግን አንቺን ምን ባደርግሽ ነው የሚሻለኝ ምን ባደርግሽ ነው ቆይ እባክህ መድብል በጣም አዝናለሁ ማህሌት በአሁኑ ግን ልምርሽ አልችልም እባክህ መድብል የአሁኑን ብቻ ማረኝ አንቺ ተረገም አንቺ ግን ሰውነሽ ብዬ እኮ እንዳላምን ራሱ ምንም የሰውኛ ባህሪ እንኳን የለሽ እኔ ባደረኩት ነገር ተጸጽቻለሁ እኔ አዞንባሽ እኮ ስንት ያነባሽ አንቺ ተረገምሽ ያው ለምናልባት በሌላ አቅጣጫ ሊመጣ ስለሚችል በደንብ ጠብቁ ሄሎ ስማኝ እንጂ ሄሎ አታስብ ማንንም አይሰማህም መድብል አትልፋ ማንንም አይሰማህም መድብል ለነገሩ ይበል አንተን በፍጹም ማመን አልነበረብኝ ይኸውልህ ሰማኝ ሰዎችን በሙሉ ሰዎች ስለያዟቸው ማንንም ሊያግዝ አይመጣም ማንም ስለዚህ ይሄ ነገር በሰላም እንዲያበቃ አልፈለክም ማለት ነው አሁንም አላበቃም ብለህ ነው የምታስበው ጨዋታውን እንደ አዲስ የጀመርከው ራስህ አይደል እንዴት ነው የሚያበቃው ግን እኮ እንዲሁ እንደደገምኩብህ አንዴ ቃታውን ብስበው ሁሉም ነገር የሚያበቃ ነው ሁሉም ነገር እና አርገውና አስገረመኛ ታዲያ እንዲህ በቀላሉም አልገልህም መድብል ግደለኝ እባክህ ማረኝ ግደለኝ እስከምትል ድረስ ነው ስቃይህን የማበዛው መድብል አሁን ላይ ዝና ላይ ደህና አድርጎ የጭንቅላት ጨዋታ ተጫውቷል ማለት ነው። የዝና እዚህ ጋር መሸወድ ደግሞ መድብልን ማመን ነው። እሱ መድብል የነገረው ነገር እውነቱ መስሎታል። ይሄ ነገር በሰላም እንዲያልቅ ፈልጋለሁ፣ እኔ ከዚህም በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ቤተሰቤንም አደጋ ላይ መጣል አልፈልግም የሚለውን ነገር መድብል የነገረውን ነገር አምኖታልና ከመድብል ጋር ያለውን ነገር በሰላም መጨረስ ፈልጓል። በስተመጨረሻም ጠበቃውን ሰጥቶት ከዛም በኋላ ቪዲዮ ለመቀበል ነበር የተስማሙት። ግን ደግሞ ለምንድን ነው እዚህ ጋር ዝና የራሱ ሰዎች ያሰማራው? በየቦታ መድብል ሊመጣበት ይችላል ብሎ የሚጠረጥረውን አቅጣጫዎች ሁሉ የራሱን ሰዎች አስቀምጦ መድብልን እንዲጠብቁት አድርጎ ነበር። ምናልባትም ዝናም እዚህ ጋር ለመድብል ሌላ ወጥመድ አዘጋጅቶ ሊሆን ይችላል ማለት ነው። መድብል እሱን አምኖት እንደነገረው መድብል እውነቱን ከሆነ ቪዲዮውን ይዞ ሲመጣ ከዛን የኔ ሰዎች ይዙታል፣ ከዛን ቪዲዮውን ተቀብለን ደብድበን እንለቀዋለን የሚለውን ነገር አስቦ ነው። ለምን ከተባለ ቪዲዮውን ካገኘ በኋላ ጠበቃውን ደግሞ በምላሹ ለመድብል ከሰጠ ጠበቃው ድጋሜ ያን ቪዲዮ መቀረጹ አይቀርም ወይ ደግሞ ራሱ ምስክር ሆኖ ወደ ህግ ቦታ መሄዱ አይቀርም በሚለው ዝና እዚህ ጋር የሚፈልገው ቪዲዮንም መውሰድ ይፈልጋል፣ ጠበቃውንም መስጠት አይፈልግም ማለት ነው። ለዛም ነው እሱ ሌላ ወጥመድ አዘጋጅቶ መድብል ደግሞ ዝና ይሄንን እንደሚያስብ ስለሚያውቅ ነው ተደብቆ በሌላ አቅጣጫ መጥቶ በስተመጨረሻም ዝናን ደህና አድርጎ የሸወደው ማለት ነው። ያው እንዳየነው ከኋላ ጭንቅላቱን መቶት ራሱን ስቶ እንዲወድቅ አድርጎታልና ቀጣይ መድብል ሊያደርግ የሚችለው ጠበቃውን ከመኪና ውስጥ አስወርዶ ይዞ መሄድ ነው ማለት ነው። ያው ከዛም በኋላ የሚሆነው ቪዲዮውን ወደ ህግ ቦታ ጠበቃውን ባለፈው ዝናን ሲለው የነበረው በዚህ ጉዳይ ማንም ማናገርና ማንን ማናገር እንደሌለብኝ በደንብ አሳምሬ ያውቃለሁ፣ አንተ አሁን ላይ አብቅቶልሃል ብሏልና እዚህ ጋር መድብል ማንን ማናገር እንዳለበትና ወዴትኛው አቅጣጫ መሄድ እንዳለበት ጠበቃው ይመራዋል። ከዛም በኋላ መድብል ደግሞ ቪዲዮውን ይዞ ምናልባትም የዝናን መጨረሻ ሊያፋጥኑለት ይችላሉ ማለት ነው።
ያው ዝና ዛሬ በሁለት ነገር ነው የተሸወደው። እዛ ጋር የኤደንን ልጅ ልቀቅልኝ እንደዚህ ያደርጋሉ የሚለውን ነገር አምኖታል። እዚህ ጋር ደግሞ ቪዲዮንም እሰጣለሁ ጠበቃውን ይዘህልኝና የሚለውን ነገርም አምኖታል። ሶስተኛው ነገር ደግሞ እዛ ጋር ማህሌትን አሳልፈ ስጠኝ የሚለውን ነገር እዛ ጋር ዝና አምኖ ማህሌትን አሳልፎ ለመድብል ሰጥቷል ማለት ነው። ማህሌትም ያው ላደረገችው ነገር መቀጣት አለባት ብሎ ስላሰበ ነው መድብል ከዚህም በፊት ብዙ ጊዜ ለሷ ይቅርታ አድርጎላታል። እኔ ሴት ልጅ ላይ እጄን አላነሳም በሚል እሷን ትቷት ነበር። ግን ደግሞ እሷ እነሱ ልትተዋቸው አልቻለችም። ባለፈው ከሀብታሙ ባገኘችው አጭበርብራ በወሰደችው 500 ሺህ ብር ራሱ ህይወቷን መቀየር እንደ አዲስ ተስተካክላ የራሷን ህይወት በሰላም መኖር ሳይሆን እሷ ያሰበችው እዚህ ጋር ብሩክና ቅድስትን እነሱን መለያየት የሚለውን ነገር ነው ያሰበችው። በዛ ብር ሌላ ክፋት ሌላ ተንኮል ወደ መስራት ሄደችውና በስተመጨረሻም ደግሞ የደረሰባትን አይተናል ማለት ነው። ያው ከዚህም በኋላ የሚሆነው ማህሌት እንደለመደችው ከዚህም በፊት ኤደን እሷን ከማግኘቷ በፊት እንደነበረችው ጎዳና ላይ መልሳ መውደቅ ነው ማለት ነው። እሷ መጀመሪያውኑ ብልጥ ብትሆን ኖሮ በዛ ብር ህይወቷን ማስተካከል ትችል ነበር። ግን ያንን ነገር አላደረገችም ማለት ነው። አሁን ላይ ደግሞ ኤደንም የራሷ ልጅ ከማህሌት ወስዳለችና ምናልባት በሀብታሙ በኩል ራሱ ማህሌትን ሌላ ፈተና ሊጠብቃት ይችላል ማለት ነው። ባለፈው ሀብታሙ እሷ የነገረችውን ነገር አምኗታል። ልጅ አለኝ፣ ልጄ ታማሚ ነች፣ እንደዚህ ነች፣ ችግረኛ ነኝ የሚለውን ነገር ነግራው ነበርና ይሄ ነገር ሁሉ ውሸት እንደሆነና የሌላ ሰው ልጅ አግታ እሱን እንዳጭበረበረችው እንደሸወደችው ካወቀ ምናልባት እሱም እሷ ላይ ሌላ ጉዳት ለማድረስ መሞከሩ አይቀርም ማለት ነው። ሌላው ነገር ደግሞ ኤደን ዛሬ ጥሩ ያደረገችው ነገር ያለውን ነገር እንዳለ ለመድብል መናገሯ ነው ማለት ነው። መጀመሪያውኑም ይሄንን ነገር ለመድብል ብትናገር ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። የመጀመሪያ ቀን ማህሌት ለሷ ደውላ ልጅሽ እኔ ጋር ያለችው ልጅሽን አግቻለሁ የሚለው ነገር ብትናገር ኖሮ መድብል ያኔ ነገሮችን እንዴት ማስኬድ እንዳለበት እንዴት የኤደን ልጅ ማስመለስ እንዳለበት ያለውን ነገር ቀስ ብሎ ይማከሩ ነበር። ግን ደግሞ እሷ አላደረገችም። ነገሮች ከተበላሹና ዝናዛጋ መድብልን አግቶ እሱ ላይ ብዙ ጉዳት ካደረሰና ጠበቃውን በእጁ ካስገባ በኋላ ነው አሁን ላይ መድብል እሷን ስላፋጠጣትና አንገቷን አንቆ ስላስጨነቃት ብቻ ይሄንን ነገር ልትናገር የቻለችው ማለት ነው። ግን ደግሞ እዛ ቤት ገብታ ራሱ መድብልም ብሩክም እዛ ቤት ያሉ ሁሉም ክፉ ሰዎች እንዳልሆኑ ካወቀች በኋላ ያለውን ነገር ለነሱ መናገር ትችል ነበር። እኔ እኮ ማህሌት ነች እዚህ የቀጠረችኝ እናንተን እንደዚህ እንዳደርግ አሁን ደግሞ ልጄን ይዛብኛለች የሚለውን ነገር ብትናገር ኖሮ መድብል በሲስተም ወይ ደግሞ በዘዴ ልጇን ያስለቅቅላት ነበር። ቢሆንም ግን በስተመጨረሻ እሷ ከዛ ቤት ሄዳለች ማለት ነው። ያ ማለት ከዚህም በኋላም መድብል እሷን ሊያምናት አልቻለም። ምናልባት አንድ ቀን እኛ የምናወራውን ነገር ለዝና ትናገራለች ወይ ደግሞ ለማህሌት ትናገራለች የሚለው ነገር አስግቶት ነው። በተለይ ሚስጥራችንን ለዝና ትናገራለች በሚል ነው ከዚህ ቤት ትውጣ ትሂድ የሚለውን ነገር የራሱን ውሳኔ የነገራትና ኤደን ከዛ ቤት የወጣችው ማለት ነው። ግን ደግሞ መጀመሪያ ቀን ይሄንን ነገር በራሷ በጊዜ ብትናገር ኖሮ እሷም ከዛ ቤት ባልወጣች ነበር ማለት ነው። ያ ማለት ኤደን አሁን ከዚህ ቤት ወጣለችና የት ነው የምትሄደው የሚለውን ነገር ስናነሳ ወደ ቀድሞ ህይወቷ ነው የምትመለሰው። ያኔ ማህሌትን ስታገኛት ተሰራ ወደ ነበረው ህይወት ማለት ነው። ማህሌት ደግሞ ከዚህም በኋላ እነ መድብልና እነ ብሩክ እሷ ላይ የሆነ ጉዳት አድርሶ ወይ ደግሞ ለተወሰነ ጊዜም እሷን ቆንጠጥ አድርጎ ቢለቀዋት ራሱ የነ የምትሄደው በእርግጥ እሷ ዝና አሳልፎ ለመድብል እንደሰጣት አውቃለችና ከዚህም በኋላ ዝናን አምና ወደ ዝና ላትሄድ ትችላለች። እዛ ጋር ኤደን ጋር ሄዳለሁ እንዳትል ራሱ ኤደንን ያን ነገር አድርጋታለች። ልጇን አግታ ስትጫወትባት ነበርና ኤደን ከዚህ በኋላ ማህሌትን ወደ ራሷ አታስጠጋትም። ከዚህም በፊትም ምን አለበት የዛን ቀን ምሽት መንገድ ላይ ያገኘውሽ ቀን ዝም ብዬ ባልፍሽ ኖሮ ስትላት ነበርና ከዚህም በኋላ ደግሞ ማህሌትን ወደ ራሷ ህይወት መልሳ ራሷ ላይ ሌላ ጣጣ ማምጣት ስለማትፈልግ ከዚህም በኋላ እሷ ማህሌትን አታስጠጋትም። ኤፍራታ እንዳንል ኤፍራታ አሁን ላይ ከደላላው መርዞ ጋር ትዳር መስርታ በእርግጥ ትዳር ልንለው እንችላለን። እሷም አርግዛላት ሁለቱ አሁን ላይ ደስተኛ ሆኖ አብሮ እየኖሩ ነውና እሷ ደግሞ ሄዳ ካንቺ ጋር ልኖር የሚለውን ነገር ብትጠይቃት ራሱ ኤፍራታ እሷን አታስጠጋትም ማለት ነው። ሌላው ነገር ደግሞ ዝናም ኤፍራታን ያስጠነቀቃት ነገር አለ። ማህሌትን ወደ ራስሽ አታምጪ፣ ያንቺ ቤት እንድትገባ ታድርጊያት የሚለውን ነገር አስጠንቅቋት ነበርና ለዛ ነገር ላታስጠጋት ትችላለች። ያው የሚሆነው ማህሌት በእጇ የያዘችው ገንዘብ እስከሚያልቅ ምናልባት
ባለፈው ከሰውየው የወሰደችው 500 ሺህ ብር የተወሰነው በእጇ ሊቀር ይችላል። ያ ገንዘብ እስከሚያልቅ ድረስ የተወሰነ ቤት ተከራይታም ወይ ደግሞ አልጋም እየተከራየች ልትቆይ ትችላለች። ከዛም በኋላ መልሳ ጎዳና መውደቋ አይቀርም ማለት ነው። ለምን ከተባለ አሁን ላይ ምንም አይነት የገቢ ምንጭ የላትምና ብሩ ደግሞ ማለቁ አይቀርም። ያኔ ደግሞ ማህሌትን ማንም ዞር ብሎ አያያትም ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው በስተመጨረሻም ያየ ነው። በእርግጥ መድብል የተናገረው ነገር አለ። ሳሎን ቁጭ ብሎ እሱ ሞገስና ብሩክ ማለት ነው ዝና አሁን ላይ ለሱ ጉድጓድ እየቆፈርኩለት እንደሆነ አላወቀም ብሏልና ምናልባት በስተመጨረሻም ዝናን ከኋላ መጥቶ ራሱን እንዲስት አድርጎታልና መድብል ዝናን እዛው ትቶት ነው ጠበቃን ይዞ የሚሄደው የሚለውን ነገር ስናነሳ ምናልባት መድብል ያንን ነገር ላያደርግ ይችላል ማለት ነው። ከዚህም በፊት በኤፍራታ እገዛ ዝናን አግቶ ወስዶት ነበርና ምናልባት አሁንም ያንን ነገር ሊደግም ይችላል ማለት ነው። ዝናን አፋፍሶ የሆነ ክፍል የሆነ ቦታ ይወስደውና እሱ እንዳደረገው ወንበር ላይ አስሮ አስቀምጦት ምናልባት እሱም የሆነ ነገር መቀጣት አለበት በሚል እሱ ላይ የሆነ ጉዳት ሊያደርስ ይችላል ማለት ነው። እሱ ሰሞኑን ሲቀጠቅጠው ሲደበድበው የነበረውን ነገር ይሄንን ነገር አንተም ተቀበል በሚለው ያቺን ብድር ለዝና መመለሱ አይቀርም ማለት ነው። ምናልባት ሊሆን ይችላል ብለን የምንገምተው ያንን ነገር ነው። ዝና ከዚህም በኋላ እዛም መንገድ ላይ ትቶት ከሄደ እሱን እንደማይተውና እሱን ብቻ ሳይሆን ቤተሰቦቹን እዛ ጋር ምሳሌንም ጨምሮ ማለት ነው እነሱን እንደማይተዋቸው ነግሮት ነበር። ምናልባት መድብል ሊያታልለኝ ይችላል ብሎ የራሱን ጥርጣሬ ከነገረው በኋላ ማለት ነው እዚህ ጋር ደግሞ መንገድ ላይ ጥሎት እዛ ጋር ጠበቃውን ወስዶበት ከሄደ ዝና አርፎ አይቀመጥም ማለት ነው። ከራሱ ሰዎች ጋር ሆኖ ምናልባት ምሳሌ ትምህርት ቤት ስትሄድ ወይ ደግሞ ብሩክ ወይ ደግሞ ቅድስት ወጣ ስትል እነሱን አግቶ ወስዶ በዛ መንገድ ደግሞ መድብልን ሊጎዳው ስለሚችል መድብል ደግሞ ያ ነገር እንዲሆን አይፈልግም። ምናልባት ዝና የሚቀጣበትን አንዳንድ ማስረጃዎችን ማሰባሰብ አለብኝ ብሎ ካሰበ ያንን ነገር እስከሚያመቻችና ዝና ላይ ክስ ተመስርቶ ዝና ከየት ነው ያለው ፈልጋችሁ አምጡ እስከሚባል ድረስ ራሱ ወስዶ የሆነ ቦታ አስሮም ሊያስቀምጠው ይችላል ማለት ነው። ለምን ከተባለ ዝናን እንደዚህ ከተወው እሱ ያንን የክስ ሂደቱን ራሱ እስከሚያስኬድ ድረስ ዝና መንገዱ ላይ እንቅፋት ስለሚሆንበት ምናልባትም በዚህ መንገድ ዝናን ከመንገዱ ላይ ዞር ሊያደርገውም ይችላል ማለት ነው።